በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮዎቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን አርፍዳችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማኅበረ ቅዱሳን የብሮድካስት አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምፀ ተዋህዶ የሬዲዮ መርሃ ግብራችን ነው። የዛሬ የሐምሌ 4 ቀን 2013 ዓ.ም የዕለተ ሰንበት የድምፀ ተዋህዶ የሬዲዮ መርሃ ግብራችንን የማኅበረ ቅዱሳን ዘማሪያን በቁጥር 1 ካሴታቸው አልተወኝም ጌታ ለካስ ይወደኛል፣ ዛሬም ስበድለው ልጄ ነህ ይለኛል እያሉ በሚዘምሩት ዝማሬ ጀምረናል። ለዘማሪያኑ እግዚአብሔር አምላካችን ዝማሬ መላእክት ያሰማልን። መዝሙሩ አልተጠናቀቀም፣ እንመለስበታለን። ክቡር ዳዊት በመዝሙር 129 ቁጥር 3 ላይ አቤቱ የሰውን ኃጢአት ብትጠባበቅ በፊትህ መቆም የሚቻለው ማን ነው በማለት ይጠይቃል። እርግጥም እግዚአብሔር እንደ በደላችንና እንደ ኃጢአታችን ብዛት የማይመልስብን በቸርነቱ አበሳ በደላችንን ይቅር የሚልና ርኅራሄ አድርጎ በምድር ላይ የንስሐ ፍሬ እያፈራ እንድንኖር የሚፈቅድ አምላካችን ነው። በቸርነቱ ብዛት የሚያመላልሰን ለሰብሖተ ስሙ ለገቢረ ፍቃዱ ያብቃን እንላለን። እንግዲህ እንደ ወትሮ ሁሉ ያስተምራሉ፣ ይመክራሉ፣ ያጽናናሉ ብለን ያሰብናቸውን ዝግጅቶች ከያሬዳዊ ዝማሪያት ጋር አቀናይተን ወደ እናንተ ለማድረስ እንደ እግዚአብሔር ፍቃድ አስፈላጊውን ዝግጅት አጠናቀናል። እስከ መርሃ ግብራችን ፍጻሜ ድረስ ማስታወሻ እየያዛችሁ ዝግጅቶቻችንን እንድትከታተሉ በአክብሮት እንጋብዛለን። መርሃ ግብሩን እየመራሁ ዝግጅቶቹንም እያስተዋወቅኩ እኔ ዲያቆን ዮሴፍ ይኩኖ አምላክ አብሬያችሁ ቆያለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። የማኅበረ ቅዱሳን ዘማሪያን አልተወኝም ጌታ ለካስ ይወደኛል የተሰኘውን ዝማሪያቸውን ካሰሙን በኋላ መልሰን የምንገናኝ ይሆናል። ሰላም እግዚአብሔር ከሁላችን ጋር ይሁን። አልተወኝም ጌታ
ስበድለው ልጄ ነይ ይለኛል። ዛሬም ስበድለው ልጄ ነሽ ይለኛል። በበደል ጎራጉር በኃጢአት ጫካ ብጠፋበት እንኳን አልተወኝም ለካ። ዛሬም ልጄ ብሎ ዳግም ይጠራኛል። ለካስ አልጠላኝም ጌታ ይወደኛል። ዛሬም ልጄ ብሎ ዳግም ይጠራኛል። ለካስ አልጠላኝም ጌታ ይወደኛል። አልተወኝም ጌታ ለካስ ይወደኛል። አልተወኝም ጌታ ለካስ ይወደኛል። ዛሬም ስበድለው ልጄ ነይ ይለኛል። ዛሬም ስበድለው ልጄ ነሽ ይለኛል። ለስልጣን ለክብሬ ብዬ ስክደው ለገንዘብ አምልጬ እኔ ስረሳው ለእኔ ያለው ፍቅር አልቀነሰብኝም። ዛሬም ይወደኛል ጌታ አልጠላኝም። ለእኔ ያለው ፍቅር አልቀነሰብኝም። ዛሬም ይወደኛል ጌታ አልጠላኝም። አልተወኝም ጌታ ለካስ ይወደኛል። አልተወኝም ጌታ ለካስ ይወደኛል። ዛሬም ስበድለው ልጄ ነይ ይለኛል። ዛሬም ስበድለው ልጄ ነሽ ይለኛል። ታዲያ ለዚህ ፍቅሩ ለኔ ለወሰን ከጭንጫ መቃብር ላወጣኝ እኔን በሕይወቴ ሁሉ ፍጹም ለመራኝ ክብርና ምስጋና አቀርባለሁኝ። በሕይወቴ ሁሉ ፍጹም ለመራኝ ክብርና ምስጋና አቀርባለሁኝ። አልተወኝም ጌታ ለካስ ይወደኛል። አልተወኝም ጌታ ለካስ ይወደኛል። ዛሬም ስበድለው ልጄ ነይ ይለኛል። ዛሬም ስበድለው ልጄ ነሽ ይለኛል። ዛሬም ስበድለው ልጄ ነይ ይለኛል። ዛሬም ስበድለው ልጄ ነሽ። ከዝማሬው ተመልሰን ተገናኝተናል። ለዘማሪያኑ እግዚአብሔር አምላካችን ከጣዕሙ ብዛት የተነሳ ጥንትን የሚያለመልም የመላእክትን ዝማሬ ያሰማልን እንላለን። እንግዲህ የተወደዳችሁ አድማጮቻችን ዘወትር እሁድ በዚህ ሰዓት ወደ እናንተ የሚደርሰው የንነጋገርበት ዝግጅታችን ተከታዩን የአየር ሰዓት ይዞ አብሯችሁ ይቆያል። ባለፈው ሳምንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከግሪክ ኦርቶዶክስ ቤተ ክርስቲያን ልትወስዳቸው የሚገቡ ልምዶችና ተሞክሮች ምን ናቸው በሚል አብይ ርዕሰ ጉዳይ ስር ከዲያቆን ታደገ ምህረቱ ጋራ ወንድማችን አለልኝ መኳንንት ያካሄደውን ክፍል አንድ ውይይት ማድመጣችን ይታወሳል። ተከታዩንና የመጨረሻውን ክፍል አሁን እንሰማለን።
እግዚአብሔር አምላካችን በምንሰማው ቃሉ ይባርከን ይቀድሰን። እንግዲህ በቅድስት ቤተክርስቲያን አገልግሎት ውስጥ እንደ ምእመን እንደ ቤተክርስቲያን አባልነታችን ልናደርገው የሚገባውን ሁሉ እንድናደርግ እግዚአብሔር በቸርነቱ ይርዳን። እንነጋገርበት። ይህ በልዩ ልዩ ርዕሰ ጉዳዮች ላይ መሰረት የሚያደርጉ ውይይቶች የሚቀርቡበት ሳምንታዊ የሬዲዮ ዝግጅታችን ነው። በዚህ የእንነጋገርበት ዝግጅታችን ከመምህራንና በቤተ ክርስቲያን አገልግሎት ዘርፎች ከተሰማሩ አካላት ጋር የሚደረግ ጥልቅ ውይይት ይቀርብበታል። የእንነጋገርበት ዝግጅታችን ዘወትር እሁድ ጠዋት ከ3 ሰዓት ከ5 እስከ 3 ሰዓት ከ25 እንዲሁም በድጋሚ ዘወትር ሰኞ ከቀኑ 6 ሰዓት ከ5 እስከ 6 ሰዓት ከ25 በድምፀ ተዋህዶ ሬዲዮ ይቀርባል። እንነጋገርበት። እጅግ አድርገን እናመሰግናለን በእግዚአብሔር ስም። ወደ መጨረሻው ጥያቄ ስናልፍ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከግሪክ ኦርቶዶክስ ቤተክርስቲያን ምን አይነት ልምድ ወይንም ተሞክሮ ልትወስድ ይገባታል ይላሉ እርስዎ? መልካም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከግሪክ ቤተክርስቲያን የምትማራቸው ብዙ ነገሮች አሉ። የግሪክ ቤተክርስቲያን ካሳለፈቻቸው የመከራ ጊዜያት፣ ከፈተናዎቹ አይነት፣ ከወሰደቻቸው እርምጃዎችና አሁን ላይ ካለችበት ውጣ ውረድ የምንማራቸው ብዙ ነገሮች አሉ። ያለምንም ማጋነን የግሪክ ኦርቶዶክስ ቤተክርስቲያን የነበረባትን ውጣ ውረድና ፈተናዎችን ለኛ እንደ ቤተ ሙከራ ልንወስደው እንችላለን። እንደሚታወቀው ከኦርቶዶክሳዊ አብያተ ክርስቲያናት በአብዛኛው ከሚታወቁት ማለት ነው የግሪክ ኦርቶዶክስ ቤተክርስቲያን ታዋቂ ነች፣ በጣም ጠንካራ ነች፣ ተጽዕኖ ፈጣሪ ነች፣ በሁሉም ነገር ተሰሚነት ያላትና አቅም ያላት ቤተክርስቲያን ነች። ነገር ግን አሁን ያለችበትን ፈተና በተለይ ስንመለከተው ለኛ ትልቅ ትምህርት ይሰጠናል። የኛ እንግዲህ የምንማረው ምንድነው ስንል የመጀመሪያው የሚሆነው የፈተናዎችን አይነት መመርመርና የበለጠ የከፋው ጠንካራው የትኛው ነው፣ አጥፊ የሆነው የትኛው ነው የሚለውን በቀላሉ መለየት እንችላለን። ቅድም እንደገለጽኩት የግሪክ ቤተክርስቲያን 3 አይነት ግልጽ የሆኑ ፈተናዎችን አልፋለች፣ ወይም አሁን ድረስ ያለችበትም ቢሆን ማለት ነው። የመጀመሪያው የነበረው በጣም ረጅም ዘመን የነበረው ከ570 ዘመን በላይ የቆየው የሰማዕትነቱ ዘመን፣ በሰይፍ አንገታቸውን በመቁረጥ ክርስቲያኖችን፣ አብያተ ክርስቲያናትን በማቃጠል፣ ገዳማትን በማውደም፣ አባቶችን በማሳደድና አንቆ በመግደል እንግዲህ ከ11 በላይ ፓትሪያርኮች ከ100 በላይ ሊቃነ ጳጳሳት ሰማዕትነት የተቀበሉበት ያ ክፉ ዘመን፣ ያ ጨካኙ ዘመን፣ ያ የሰማዕትነት ዘመን የመጀመሪያው ፈተናዋ ነበር። ነገር ግን ቤተክርስቲያኒቱ ሙሉ በሙሉ አላጠፋትም። ምክንያቱም ከነጻነታቸው በኋላ ተመልሰው ኦርቶዶክሳዊ 100% ማለት በሚቻል ደረጃ ማለት ነው ኦርቶዶክሳዊ መሆን ችለው ነበር። ጠንካራዎች የሆኑ ተጽዕኖ ፈጣሪ የሆኑ ማለት ነው። ሁለተኛው የገጠማት ፈተና ከዚህኛው ከመጀመሪያው ከበድ የሚለው በእርግጥ በዘመን ያው በሰማዕትነቱ ጊዜ የነበረ ነው ማለት ይቻላል። ማሰደድ ነው። ክርስቲያኖችን ማፈለስ፣ ከአንዱ ቦታ ወደ አንዱ ቦታ ከቀያቸው እንዲሰደዱ ማድረግ በጉልበት ማለት ነው። ይሄኛው ከመጀመሪያው የሚከፋበት ምክንያት ቤተክርስቲያኒቱም አብራ ትሰደድ ስለነበረ ነው። ምዕመናን ሲፈልሱ ቤተክርስቲያን አብራ ትፈልሳለች፣ ትሰደዳለች፣ ትነቀላለች። ምዕመናን ከአንዴ ከተሰደዱ በኋላ ተመልሰው ወደ ቀያቸው እንደማይተከሉ ቤተክርስቲያንም ከተነቀለች በኋላ መልሶ እዛ ቦታ ላይ የመትከል ዕድሉ በጣም ጠባብ ነው። ስለዚህ ቤተክርስቲያኒቱን ትልቅ ተጽዕኖ ፈጥሮባታል ማለት ነው። ለምሳሌ ከኤጂያን ባህር ከግሪክ ወደ ምስራቅ አቅጣጫ ስንወስድ ኤጂያን ባህር ማዶ የነበረው ጠንካራውን የግሪክ ክፍል የኦርቶዶክስ መናኸሪያ የሚባለውን የኤፌሶና ከዛ በታች ያለውን አካባቢ ሙሉ በሙሉ አሁን በእስልምናው እንዲጥለቀለቅ አድርጎታል። ያ ቦታ እንደሚታወቀው እንግዲህ እነ ቅዱስ ዮሐንስ ወንጌላዊ፣ እነ ቅዱስ ጴጥሮስ፣ ሌሎችም ሐዋርያት ያስተማሩበት፣ ቅዱስ ዮሐንስ በተለይ ረጅም ጊዜ ሀገረ ስብከቱ ሆኖ ያስተማረበት፣ በኋላም እነ ቅዱስ ዮሐንስ አፈወርቅ በ340 እና ከዛም በኋላ ለረጅም ዘመናት ያስተማሩበት በጣም ትልቅ የክርስትና ቦታ ነበረ። በግሪክም በፍልስፍናውም በጣም የሚታወቀው ቦታ ዛሬ ላይ ሙሉ በሙሉ ማንነቱ ተቀይሮ እናገኘዋለን። ይህ የፍልሰት ውጤት ነው። ሌሎችም ቦታዎችም ተመሳሳይ የሆነ
ክርስቲያኖች ከቦታቸው ተነቅለው የሚወሰዱበት ወይም የሚፈልሱበትና ቤተክርስቲያን ማብራ የምትሰደድበት ሁኔታ ነበረ። ሶስተኛው ፈተናና ደግሞ ከሁሉም በጣም የከፋው በተለይም እንደ አውሮፓውያን አቆጣጠር ከ2000 ጀምሮ የመጣው በአስተሳሰብ የተከታዮችን የምዕመናንን አስተሳሰብ በመበረዝ የመጣው ፈተና ነው። ይህ ፈተና ይህ የምዕራባውያን አስተሳሰብ ይህ እምነት የለሽ አስተሳሰብ ይህ እግዚአብሔር የለም የሚለውና እጅግ በጣም አስቸጋሪ የሆነው ፈተና ግን ቤተክርስቲያኒትን 20 ዓመት ባልሞላ ጊዜ ሙሉ በሙሉ ፈተና ውስጥ እንድትገባ ትውልዱ እርሷን ትቶ እንዲወጣ አድርጓል ማለት ነው። እንግዲህ ከዚህ ላይ ምን ስናነጻጽር የከፋው ይሄኛው ፈተና ነው ማለት ነው። ምክንያቱም ለምሳሌ የ500 ምናምን ዘመን የነበረውን የመከራ የሰማዕትነት ዘመን በእድሜ ርዝመትን ቢሆን በመከራው ጽናት ከዚህኛው አሁን ካለው ካስተሳሰቡ ፈተና ጋር ስናወዳድረው በፍጹም አይገናኝም። የድሮ መከራ ነበር፣ ሰይፍ ነበር፣ በጣም እጅግ ረጅም ዘመን ነበር። ያው ሁሉ መከራ ተቀብለው ያን ሁሉ ሰማዕትነት አሳልፈው ቤተክርስቲያኒትን መልሰው የተከሉ ኦርቶዶክሳዊነትን መልሰው አገሪቱ ላይ እንድትንሰራራ ያደረጉ ተአምረኞች ያ ድንቅ ተአምር በእውነት ተአምር ተብሎ ሊጻፍለት የሚገባው ትልቁ ትውልድ አሁን ግን 20 ዓመት ባልሞላ ጊዜ በአዲሱ ትውልድ ቤተክርስቲያኒትን ትቶ ወጥቷል። ስለዚህ አሁን እዚህ ላይ የምናየው ምንድነው? በጣም ከባዱ በአጭር ጊዜ ለውጥ ማምጣት የሚችለው በአጭር ጊዜ ቤተክርስቲያኒትን ያለ መልህቅ እንድትቀር የሚያደርጋት ፈተና በአስተሳሰብ የሚመጣው ትውልዱን በመበረዝ የሚመጣው እምነት የለሽ የሚያደርገው ፈተና ነው ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ላይ ጥንቃቄ ልታደርግ ይገባታል። የመጀመሪያው የምትማረው ይሄ ነው። ችግሩን አጥንታ በደንብ ካወቀችው የበለጠ መርመራ አሁንም ቢሆን ማለት ነው ይህን ካወቀች በኋላ ወደ መፍትሄው ትሄዳለች ማለት ነው። ሌሎችም ከግሪክ ቤተክርስቲያን የምንማራቸው ነገሮች አሉ። በእርግጥ አሁን እነዚህ ሶስቱን ፈተናዎች ስናነጻጽር በተለይ የመጀመሪያው የሰማዕትነት ዘመኑና በኋላ አሁን ቅርብ ጊዜ የመጣው በአስተሳሰብ የመጣውን ፈተና ስናያቸው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ መልካም ዕድል የምንወስደው አለ። ይሄውም አንድ ላይ ነው የመጡት። አንድ ላይ ሲመጡ አንዱ ፈተና ሌላውን ፈተና አንዱ ለምሳሌ የሚያለዝበው ሌላኛው ያነቀው ሌላኛው በጣም ያነቀውንና ወደ ጽንፍ ደረጃ ሊሄድ የሚችለውን ከቁጥጥር ውጭ ሊሄድ የሚችለውን ምዕመን ደግሞ ይሄኛው ያለዘበው አማካይ የሆነ የተረጋጋ ክርስትናና ክርስቲያንን የመፍጠር ዕድል አለው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ላይ መምጣታቸው መልካም ሊሆን ይችላል። ለምሳሌ ቀድሞ ይሄ ምንድነው በአስተሳሰብ የመጣው ፈተና ጎልቶ ቢሆንብን ኑሮ አሁን በቅርብ ጊዜ የመጣው ደግሞ የሰማዕትነት በኢትዮጵያ ቤተክርስቲያን ማለት ነው በተለያዩ ቦታዎች የአገሪቱ ክፍሎች የምናያቸው የሰማዕትነት ፈተናዎች እነሱ ባይመጡ ኑሮ ሙሉ በሙሉ በአጭር ጊዜ ልንጠፋ እንችል ነበር ማለት ነው። ስለዚህ ፈተናዎች ባይመጡ መልካም ነው። ነገር ግን አንድ ላይ መምጣታቸው ለኛ እንደ ጥሩ ዕድል ልናየው እንችላለን። እነሱን በአግባቡ መጠቀምና ምዕመኑን ማንቃት ማስተማር ያስፈልጋል ማለት ነው። የሆነ ሆኖ ግን ትልቅ ትኩረት ማድረግ ያለብን በአስተሳሰብ የሚመጣው ፈተና ላይ ነው። ከሱም አንፃር ምን ወስዳቸው ሌሎች ትምህርቶች አሉ። አሁን ከግሪክ ኦርቶዶክስ የምንማራቸው በዋናነት መሰራት ያለበት ልማት ሊሆን የሚገባው ምዕመናን ላይ መሆን እንዳለበት ነው። የትኛውም አይነት የልማት ተኮር ስራ ሊሰራ የሚገባው ምዕመናን ላይ መሆን ይኖርበታል። ያለን አቅማችንን፣ ሀብታችንን፣ ንብረታችንን በሙሉ ቤተክርስቲያኒቱ ኢንቨስት ማድረግ ያለባት ምዕመናን ልማት ላይ ነው። ምክንያቱም ምዕመናን ነገ ቤተክርስቲያን የሚያንጹ በመሆናቸው ቤተክርስቲያኒቱ ከትውልድ ወደ ትውልድ ተሸክመው የሚያሸጋግሩ በመሆናቸው ነው። ከነሱ ነው ትውልድ የሚፈራው። እንግዲህ በእኛ ቤተክርስቲያን የሚታወቀው አብዛኛው እንቅስቃሴ ከምዕመናን የልማት ስራዎች ሁሉ ይሰበሰባሉ። በገንዘብ ደረጃ በሌሎችም ቢባል ቤተክርስቲያኒቱ ተሰበሰባለች፣ መልሳ ግን ምዕመናን የምትጠይቅበት እድል በጣም ጠባብ ነው። ይህ ከግሪኮች ላይ ያየነውም የምንረዳው በጣም አደገኛው ነው። ምክንያቱም ለምሳሌ የትኛውም የግሪክ ወጣት አግኝተህ ብትጠይቅ ወይም ኢንተርኔት ላይ ብናነብ የምናገኘው ተመሳሳይ የሆነ መልስ ነው። ምክንያቱም ምን ይላሉ? እኛ በችግራችን ጊዜ ቤተክርስቲያኒቱ አቅም እያላት፣ ሀብት እያላት፣ ጉልበት እያላት፣ ተሰሚነት እያላት ለምዕመናን ግን አልደረሰችልንም። እርስ በራሳችን ስንጨፋጨፍ አላስታረቀችንም። በርካታ ጦርነቶችን የእርስ በርስ ጦርነቶችን አስተናግደዋል። በእውነቱ ያን ጊዜ ቤተክርስቲያኒቱ አላስታረቀችም። የሚገባውን የሽምግልና ስራ አልሰራችም። በዚህ በኢኮኖሚ ክራይሱ ጊዜ የደረሰብንን ረሃብ አላስታገሰችልንም።
ሌሎችም በርካታ ምክንያቶችን እያነሱ ቤተክርስቲያኒቱ ያኔ ስራ እንዳልሰራች ዛሬ ተወቃሽ እያደረጓት ለምን እንሄዳለን? እንደውም እኮ ካህናት ቅንጡ የሆኑ መኪናዎችን ሲያሽከረክሩ በጎዳናዎች ላይ እናያለን። እኛ ግን ለኛ ምንም ደንታ የላቸውም ነው የሚሉት። በጣም የሚገርመው ነገር በስሜት ሆኖ ነው የሚናገሩት ሁሉ እኛን ጠያቂውን እስከሚቆጡ ድረስ ማለት ነው። እና ማንኛውም ሰው ማንኛውንም ወጣት ብንጠይቅ የምናገኘው መልስ ይህ ነው። ሌሎች የሥነ ምግባር ጉዳዮችም እንዳሉ ሆኖ ማለት ነው በኋላ የምንመለከተው። ስለዚህ አሁን የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በጣም ብዙ ግፍ እየደረሰባቸው ነው፣ እየተሰቃዩ ነው። በገንዘብም ደረጃ ቢሆን በጤናም በሌሎችም መከራ እየደረሰባቸው ነው። ይህን ጊዜ ቤተክርስቲያን ልትረዳቸው ልታግዛቸው ይገባል። ከመንፈሳዊ ትምህርት አሰጣጥ ጀምሮ እስከ ምዕመናን ደህንነት ድረስ ቤተክርስቲያን እየወረደች መስራት ይኖርባታል። ዛሬ ካልተንከባከበቻቸው ነገ ተረካቢ ልናጣ እንችላለን። ነገ እንደውም መልሶ ጠያቂ ትውልድ ቤተክርስቲያንን የሚጠይቅ ትውልድ ሊፈጠር ይችላል። ስለዚህ አስቀድማ ምዕመናን ላይ መስራት እንግዲህ የሮማን ቤተክርስቲያን ብንመለከት የካቶሊክ ቤተክርስቲያንም የኦርቶዶክሳውያን ቤተክርስቲያንም እዚህ በአውሮፓ ብንመለከት በርካታ ህንፃዎችን ገንብተዋል። ለታሪክ ያስቀመጡት እጹብ ድንቅ የሆኑ አብያተ ክርስቲያናትን ህንፃ ቤተክርስቲያናትን ገንብተዋል። ዛሬ ግን የሚገባባቸው የለም። በመካከለኛው አውሮፓ ብንሄድ በጣም እጹብ ድንቅ የሆኑ ትላልቅ ህንፃዎችን እናገኛለን። ዛሬ የሚገባባቸው የሚያስቀድስባቸው የሚጸልይባቸው የለም። ቱሪስት ነው የሚሰማራባቸው። ግሪክም ላይ ወደዛው እየቀረቡ ነው። በርካታ ቤተክርስቲያናት ህንፃ ቤተክርስቲያናት አሏቸው፣ ገዳማት አሏቸው። ነገር ግን ገብቶ የሚጸልይባቸው ተተኪ ትውልድ እየጠፋ ነው። እኛም ጋር ተመሳሳይ ነገር ሊመጣ ይችላል። ስለዚህ ትኩረታችን ሊሆን የሚገባው ተተኪው ትውልድ ላይ ምዕመኑ ላይ ነው እንጂ ይሄ ቁሳዊ በሆነው ልማት ላይ አይደለም። ቢሆን መልካም ነው። ነገር ግን ቅድሚያ መስጠት ያለብን ምዕመናን ላይ ነው ማለት ነው። እንነጋገርበት። ሌላው ከዚሁ ጋር አብሮ ሊታይ የሚገባው የካህናት አገልጋዮች፣ በአጠቃላይ የአገልጋዮች በየትኛውም ደረጃ ላይ ያሉ አገልጋዮች ትኩረት ሊሰጣቸው ይገባል። ለቤተ ክርስቲያኒቱ እድገት ለነገ ተተኪ ለማፍራት ተአማኝ መሆን ይኖርባቸዋል። የሚራሩ ለምዕመናን የሚታመኑ እንደ ቃሉ የሚኖሩ የሚያስተምሩትን የሚተረጉሙ ካልሆኑ ፈተና ነው። የግሪክ ኦርቶዶክስ ቤተክርስቲያንን ከምዕመናን እንድትለይ ያደረጋት ይህ ነው። ምክንያቱም ካህናቱ ያደርጉት የነበረው እንግዲህ ማድረግ አለማድረጋቸው ሌላ ጉዳይ ነው። በተለይ በሚዲያ ላይ ይወጣ የነበረባቸው ያ የሥነ ምግባር ብልሹ የሚሉት በትውልዱ ላይ በአእምሮ ላይ ተቀርጾ ዛሬ ላይ ወደ ቤተክርስቲያን ለመሄድ በጣም የሚፈሩ ትውልድ ነው የተፈጠረው ማለት ነው። ስለዚህ እኛም ጥንቃቄ ልናደርግ ይገባል። በተለይ አሁን ላይ ያለው አስተሳሰብ ዘመናዊ የሚባለው አስተሳሰብ አዲሱ ትውልድ ተቋማዊ የሆነ እምነትን እየጠላ ነው ያለው። እነዚህ አይነት የእምነት ስርዓቶችን እየፈለገ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ጠንካራ የሆነ ተቋማዊ አሰራር ነው ያላት። በተቋማዊ የእምነት ስርዓት ውስጥ ነው የምንሄደው። ይህንን ለማስቀጠል ዘመኑን የዋጀ አስተሳሰብን ቤተክርስቲያኒቱ ቀድማ እየገዛች እያየች እየዋጀች ማስተማርና ምዕመኖቿን መያዝ ወጣቱን መያዝ ይኖርባታል ማለት ነው። ከግሪኮቹ የምንማረው ይሄኛውን ነው። ክርስቲያኖች በኑሯቸው በእውነት እግዚአብሔርን የሚቀምሱት መሆናቸው በትክክል እርሱን የሚያገኙት መሆናቸው ማረጋገጥ ይኖርብናል። ያ ካልሆነ ከቤተ ክርስቲያን ጋር የሚቆዩበት እድል በጣም ጠባብ ነው። በተለይ አሁን የትውልዱን ወደ ቤተ ክርስቲያን የመቅረብን ጉዳይ አሁን ከአንድ ጥናት ለምሳሌ አሜሪካ የሚኖር አንድ የግሪክ ኦርቶዶክስ አገልጋይ ያጠናውን በጣም የሚዘገንን ውጤት ነው። አብረውን ከሚማሩ አብረውን ካደጉት በሰንበት ትምህርት ቤት በሌሎችም በሃይስኩል ደረጃም ስንማር ከነበሩት 90% የሚሆኑት ጓደኞቼ ከቤተ ክርስቲያን ርቀዋል አለ። በጎልማስነት ዘመኑ ያጠናው ነው። እሱም ብቻ ሳይሆን ሌሎችም ጓደኞች ተመሳሳይ ጥናት እንዲያደርጉ አድርጎ 90% ውጤት ነው ያገኘው። ያ ማለት ህፃንነት እና በልጅነት ዘመን የነበሩት እነዛ የቤተ ክርስቲያኒቱ ልጆች በኋላ ላይ ሲጎለምሱ ከቤተ ክርስቲያኒቱ 90% የሚወርድ እንደሚጠፉ ነው። ይህ ነገ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እንደሚሆን ምንም ጥርጥር አያስፈልገውም። ስለዚህ ይህንን ስራ ሊሰራ ይገባል። ሌላው ደግሞ የኛ ቤተክርስቲያን በጥንቃቄ ልትመረምረውና ልትማረው የሚገባው ጉዳይ የሚዲያ አያያዝ የሚዲያ አጠቃቀም ነው። የግሪክ ኦርቶዶክስ ቤተክርስቲያንን የመታት ትልቁ በትር ሚዲያ ነው። ከዛሬ 15 ዓመት 10 ዓመት በፊት ብዙ ሰው እንደሚናገረው የቤተክርስቲያኒትን ገመና ያደረገችውንም ያላደረገችውንም የካህናቱን የሥነ ምግባር ጉድለት በጣም ብዙ ትርክቶችን እየፈጠሩ ሚዲያዎች በየዕለቱ ያሰጧቸው ነበር።
ቤተክርስቲያኒትን ልክ በቃ ያሰቃያት ማንነቷን ከምዕመን ጋር እንድትላቀቅ ቤተክርስቲያኒቱ ታሪኳ እንዲበላሽ ምዕመናን መጥፎ ነገር እንዲማሩ ስለ ቤተክርስቲያን ያላቸው አስተሳሰብ እንዲበረዝ ያደረገው ሚዲያ ነው። እንደውም መንግስት ገብቶ እስኪያስቆምላቸው ድረስ ለቤተክርስቲያኒቱ ጥብቅና ቆሞ መንግስት እስኪያስቆምላት ድረስ እስኪከለክልላት ድረስ በጣም በርትቶባት ነበር። ይህ ሚዲያ ቁጥጥር ዛሬ ካልተደረገበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚደገም በትር ነው። ተጀምሯል። አሁን ኢትዮጵያ ላይ ማንንም ሰው በማህበራዊ ሚዲያም በሌሎችም በድረገጾችም እየወጣ ያለ ጠያቂ ሃይባይ በሌለበት የሚፈልገውን አስተያየት የሚፈልገውን ተግሳጽ ሁሉ እየሰጠ በሊቃነ ጳጳሳት በአባቶቻችን በፓትሪያርኮች በቤተክርስቲያኒቱ የሚፈልገውን ትችት እየሰነዘረ የተሰራውንም ያልተሰራውንም ሆድ የፈጠረውን እንዲሁ ዝም ብሎ በልቦናቸው የሚያስቡትን ሁሉ እየወጡ የሚተነትኑ ከሆነ በጣም ከባድ ነው። ሚዲያ በጣም አደገኛ ነው። በተለይ ምዕራባውያን ግሪክ ላይ የተጠቀሙበት ትልቁ ስራቸው ይሄኛው ነው። ቤተክርስቲያኒትን ለመምታት ሲፈልጉ ትልቅ የሆነ የሚዲያ ስራ ሰርተዋል ማለት ነው። የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትመረመርበት ችግር ሲኖርባት ማንኛውም የውስጥ ችግር ሲኖርባት የምትመረመርበት የምትጠይቅበት የራሷ ስርዓት አላት። በዛ መሰረት ራሷን ልታይ ይገባል እንጂ ወደ ውጭ የሚወጣ ከሆነ ከባድ ነው የሚሆነው። የራሳችን ሚዲያዎች አሉ አሁን የተፈጠሩ እነሱ ሚዲያዎችን በአግባቡ ተጠቅሞ ቃለ ወንጌሉን ለማስፋፋት አስተዳደርን ለማሰልጥንና ለማዘመን ምዕመናንን ለመያዝ ልንጠቀምበት ይገባል። ከዛም ባሻገር በሚዲያ የሚመጣውን ፈተና ቤተክርስቲያኒቱ ለመመከት ልትጠቀምበት ይገባል። የማንቆጣጠራቸው ከሆነ ስርዓት የማይበጅ ከሆነ ከመንግስትም ከቤተክርስቲያንም ቁጥጥር ውጭ የሆኑ ሚዲያ ስራዎች የሚመጡብን ከሆነ እጅግ በጣም ከባድ ፈተና ነው የሚሆነው ማለት ነው። ይህንን ጥንቃቄ ልናደርግበት ይገባል ማለት ነው። ሌላው የኛ ቤተክርስቲያን የምትማረው የመጨረሻው ነጥብ ቤተክርስቲያኒቱ ክፍተትን መተው እንደሌለባት የታሪክ ክፍተትን መተው እንደሌለባት ከግሪክ ኦርቶዶክስ የምንማረው ትልቁ ነጥብ ይሄኛው ነው። እንግዲህ ቀደም እንደገለጽኩት የግሪክ ምዕመናን ዛሬ ለስንጠይቃቸው ቤተክርስቲያኒቱ ከዛሬ 100 ዓመት ከ150 ከ50 ከቅርብ ጊዜም ጀምሮ ይህን አላደረገችልንም ይሄ ችግር ነበረባት እያሉ ትርክቶችን እያነበነቡ ወደ ቤተክርስቲያን እንዳይሄዱ እንደ ምክንያት ይደረድራሉ ማለት ነው። የኛ ቤተክርስቲያንም ይህ ሊያጋጥማት ይችላል። ዛሬ ላይ የሚፈጠሩ አዳዲስ ሐሳቦችን ቤተክርስቲያኒትን የማይወክሉ እንደውም ከሷ ተቃራኒ የሆኑ ሐሳቦች ሲሰነዘሩባት በጊዜው መልስ ካልሰጣች ከባድ ነው የሚሆነው። በጊዜው አጸፋ ማስተካከያ የማትሰጥ ከሆነ ታሪክን ቸል ብላ የምታልፍ ከሆነ ዛሬ የተቀበረው ቦምብ ነገ ቤተክርስቲያኒቱን ያፈነዳታል። ስለዚህ ለነገው አገልግሎት ለነገው ቤተክርስቲያን እንቅስቃሴ መሰናክል እያስቀመጠች ትሄዳለች ማለት ነው። ይህ የተዳፈነ ፍህም ነገ የሚተካው ትውልድ ወይም ደግሞ አሁንም ትውልድ ነገ ላይ መልሶ ቤተክርስቲያኒትን እንዲጠይቃትና እንዲርቃትም ያደርጋል ማለት ነው። ስለዚህ ታሪክን በጊዜው በሰዓቱ በአግባቡ በእንጭጩ እየመለሰች እየዘጋች እያስተካከለች ማንነቷን እየገለጸች ካልሄደች ከባድ ነው የሚሆነው። የምትሰራቸውን ስራዎች ለህዝብ ይፋ ማድረግ ያስፈልጋታል። በቃለ ወንጌሉም ቢሆን በገንዘብም ቢሆን በድጋፍ በፕሮጀክት በተለያዩ መልኩ ቤተክርስቲያን በጣም ብዙ ስራዎች ትሰራለች። እነዛን ግልጽ ካላደረገች ወደ ምዕመናን ልብ ካልሄደች ያላትን አቅሟን በሙሉ አሟጣ ወደ ምዕመናን ካልደረሰች ራሷንም የማትገልጽ ከሆነ እነዚህ በውስጥ ለውስጥ የሚደረጉ የታሪክ ማዛባት ስራዎች ነገ ለቤተክርስቲያኒቱ እንቅፋት ይሆናሉ። ስለዚህ ካሁኑ ዘመኑን በዋጀ መልኩ መልስ እየሰጠች መሄድ ይኖርባታል ማለት ነው። እና ከግሪክ ኦርቶዶክስ ቤተክርስቲያን ታሪክ አጠቃላይ የምንማራቸው በርካታ ነገሮች አሉ ማለት ነው። በተለይ የሚዲያ አጠቃቀም እና የምዕራባውያን አስተሳሰብ ለመመከት የኛ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስቀድማ መዘጋጀት ይኖርባታል ማለት ነው። ምዕመኖቿ ላይ ጠንካራ ስራ መኖር መቻል ይኖርባታል። ይሄኛው ምናልባት በተቃራኒው እንደው ለምሳሌ ከግሪክ ኦርቶዶክስ ቤተክርስቲያን በተቃራኒው ብንመለከት የግብጽ ኦርቶዶክስን ቤተክርስቲያን ስናያት ብዙ ስራ ሰርታለች ማለት ነው። ትውልድ ተኮር ስራ ነው የምትሰራው። እንግዲህ አሁን በየከተማው በየትኛውም የውጭ ከተሞች ላይ ስንሄድ 5 እና 10 ሆነው ትላልቅ ህንጻ ቤተክርስቲያንን ሲገነቡ እናያለን። ይህ ከድሮ የተሰራበት ከምዕመናን ላይ የተሰራ ስራ ነው ማለት ነው። እና የኛ ቤተክርስቲያንም ይህን አይነት ትኩረት አድርጋ መስራትና ከግሪክ ኦርቶዶክስ መማር ይገባታል ማለት ነው። እግዚአብሔር አምላክ እንግዲህ በቸርነቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንንም የግሪክ ቤተክርስቲያንንም እንደለውም
በአብያተ ክርስቲያናት ይጠብቅልን። አሜን። እሺ ዲያቆን ታደገ ምህረቱ በድምጸ ተዋህዶ ሬዲዮ ቀርበው የግሪክ ኦርቶዶክስ ቤተክርስቲያንን ልምድና በችግሮቹ ውስጥ አልፋ አሁን የደረሰችበትን ሁኔታ አስመልክቶ ላቀረብናቸው ጥያቄዎች ስለሰጡን ምላሽ በልዑል እግዚአብሔር ስም ምስጋናችንን እናቀርባለን። እንነጋገርበት። ይህ በልዩ ልዩ ርዕሰ ጉዳዮች ላይ መሰረት የሚያደርጉ ውይይቶች የሚቀርቡበት ሳምንታዊ የሬዲዮ ዝግጅታችን ነው። በዚህ የእንነጋገርበት ዝግጅታችን ከመምህራንና በቤተ ክርስቲያን አገልግሎት ዘርፎች ከተሰማሩ አካላት ጋር የሚደረግ ጥልቅ ውይይት ይቀርብበታል። የእንነጋገርበት ዝግጅታችን ዘወትር እሁድ ጠዋት ከ3 ሰዓት ከ5 እስከ 3 ሰዓት ከ25 እንዲሁም በድጋሚ ዘወትር ሰኞ ከቀኑ 6 ሰዓት ከ5 እስከ 6 ሰዓት ከ25 በድምፀ ተዋህዶ ሬዲዮ ይቀርባል። እንነጋገርበት። ከእንነጋገርበት ዝግጅታችን ተመልሰን ተገናኝተናል። በእንነጋገርበት ዝግጅታችን ለበርካታ ጊዜያት በግሪክ ሀገር የኖረውና የግሪክ ኦርቶዶክስ ቤተክርስቲያን አገልግሎትና አሁን ያለችበትን ሁኔታ በማስረዳት አብሮን የቆየ ለወንድማችን ለዲያቆን ታደገ ምህረቱና ለአለልኝ መኳንንት እግዚአብሔር አምላካችን ረጅም ዕድሜ ሰፊ ዘመናት ሰጥቶ በሕይወት ይጠብቅልን፣ ቃለ ሕይወት ያሰማልን እንላለን። የስሙ ምስክር ያደረጋችሁ ሐዋርያት ድንቅ ነው ስራችሁ ተገልጧል ክብራችሁ እያሉ በጽርሐ ጽዮን ሐዋርያትና ጎላ ቅዱስ ሚካኤል ቤተ ክርስቲያን የፍኖተ ብርሃን ሰንበት ትምህርት ቤት መዘምራን የሚያቀርቡት ዝማሬ ደግሞ ተከታዩን የአየር ሰዓት ይዞ አብሯችሁ ይቆያል። ከዝማሬው በኋላ እንደገና የምንገናኝ ይሆናል። ከዘማሪዋኑ ጋር አብረን እየዘመርን እንድንቆይ በአክብሮት እጋብዛለሁ። የስሙ ምስክር ያደረጋችሁ ሐዋርያት ድንቅ ነው ክብራችሁ፣ ሐዋርያት ተገልጧል ክብራችሁ። የስሙ ምስክር ያደረጋችሁ ሐዋርያት ድንቅ ነው ክብራችሁ፣ ሐዋርያት ተገልጧል ክብራችሁ።
በክርስቲያኖች ቤት በዓለም ተተክላ ይኸው ታበራለች በክርስቶስ አምና የስሙ ምስክር ያደረጋቸው ሐዋርያት ድንቅ ነው ግብራቸው ሐዋርያት ተገልጧል ክብራቸው ስሙ ምስክር ያደረጋቸው ሐዋርያት ድንቅ ነው ግብራቸው ሐዋርያት ተገልጧል ክብራቸው ከዝማሬው ተመልሰን ተገናኝተናል። የተወደዳችሁ አድማጮቻችን ዝማሬውን ላቀረቡልን መዘምራን እግዚአብሔር አምላካችን ከጣዕሙ ብዛት የተነሳ አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን እንላለን። እንግዲህ በነገው ዕለት የአባቶቻችን የቅዱሳን ሐዋርያት ብርሃናተ ዓለም ቅዱስ ጴጥሮስና ቅዱስ ጳውሎስ የሰማዕትነት ክብራቸውን የተቀዳጁበትና ምስክርነታቸውን የፈጸሙበትን በዓል በመላው የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት በታላቅ መንፈሳዊ ስነ ስርዓት የሚከበር ይሆናል። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ፣ የሃይማኖታቸውን ፍሬ እየተመለከታችሁ በምግባር ምሰሏቸው ብሎ ብርሃነ ዓለም ቅዱስ ጳውሎስ እንዳስተማረን የሐዋርያትን አሰረ ፍኖት ተከትለን በምግባር በሃይማኖት አባቶቻችን እንድንመስል ፈጣሪያችን በቸርነቱ ይርዳን። ከቅዱስ ጳውሎስና ከቅዱስ ጴጥሮስ በረከት ረድኤት ፈጣሪያችን ያሳትፈን እንላለን። እንግዲህ በተከታይነት የማዕደ ጥበባት ዝግጅት ነው የምናልፈው። በዛሬው የማዕደ ጥበባት ዝግጅታችን ከአክራሪ እስልምና ወደ ክርስትና በሚል ርዕስ በናሃድ ሙሐመድ ሙታሊ ሕይወት ላይ ያተኮረው ትረካ ክፍል 7 ወደ እናንተ ይደርሳል። አርታኢው ዲያቆን ዳንኤል ክብረት ነው። ይህንኑ ትረካ እናደምጣለን በማዕደ ጥበብ ዝግጅታችን። እስከ መርሃ ግብራችን ፍጻሜ ድረስ አሁንም አብራችሁን ቆዩ። ማዕደ ጥበብ ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓተ ትምህርት ታሪክና አይት ባህልን የጠበቁ ልዩ ልዩ የኪነ ጥበብ ስራዎች ማለትም መጣጥፎች፣ ግጥሞች፣ ወጎች፣ አጫጭርና ረጃጅም ልብ ወለድ ድርሰቶች እንዲሁም አጫጭርና ረጃጅም የሬዲዮ ድራማዎች የሚቀርቡበት ሳምንታዊ ዝግጅት ነው። ማዕደ ጥበብ ዘወትር እሁድ ከጠዋቱ 3 ሰዓት ከ35 እስከ 3 ሰዓት ከ55 እንዲሁም በድጋሚ ሰኞ ከ6 ሰዓት ከ05 እስከ 6 ሰዓት ከ25 በድምፀ ተዋሕዶ ሬዲዮ ይቀርባል። ማዕደ ጥበብ ከአክራሪ እስልምና ወደ ክርስትና እውነተኛ ታሪክ። ከነሃድ መሐሙድ ሙተዋሊ። አርተር ዲያቆን ዳንኤል ክብረት። ሰባት በእርሱም የተሸከመችው ሆና ወደ ዘመዶቿ መጣች። መሪም ሆይ ከባድን ነገር በርግጥ ሰራሽ፣
አሏት። 28 የሃሩን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም አሏት። 29 ወደ እርሱም ጠቀሰች። በአንቀልባ ያለን ሕፃን እንዴት እናናግራለን አሉ። 30 ሕፃኑም አለ እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይም አድርጎኛል። 31 በየትም ስፍራ ብሆን ብሩክ አድርጎኛል፣ በሕይወትም እስካለው ሶላትን በመስገድ ዘካንም በመስጠት አዞኛል። 32 ለእናቴም ታዛዥ አድርጎኛል፣ ትዕቢተኛ እምቢተኛም አላደረገኝም። 33 ሰላምም በእኔ ላይ ነው፣ በተወለድኩ ቀን በመሞትበትም ቀን ያ ሆኜ በመቀሰቀስበትም ቀን። ሁሉም ነገር ግራ የሚያጋባ ሆነብኝ። ለመሆኑ እውነቱ የት ላይ ነው ያለው? መረጋጋት አልተቻለኝም። የበፊቱን ውሳኔን ተውኩና እውነቱን ለመፈለግ እንደገና ተነሳሁ። በውስጥ የሚተራመሰውን ነገር እንዲሁ ንቄ ማለፍ አልቻልኩም። ይህች ሴት የአንድ ተራ ሰው እናት ከሆነች በቁርአን ውስጥ ይህ ሁሉ ምስጋና እንዴት ሊጻፍላት ቻለ? ክርስቶስስ አንድ ተራ ሰው ወይም ነብይ ከሆነ ከተፈጥሮ ሕግ በላይ በሆነ እንዲህ ባለ መንገድ እንዴት ሊወለድ ቻለ? ይህንን ሁሉ ኃይል ሙታንን ማስነሳት፣ ድውያንን መፈወስ፣ እውራንን ማብራት፣ ለምጻምን ማንጻት እንዴት ለእርሱ ከአምላክ ሊሰጠው ቻለ? ደግሞ እነዚህ ሁሉ ተአምራት በቁርአን ተመዝግበዋል። እንዲሁም ሳሂህ አልቡኻሪ ክርስቶስን በተመለከተ በሐዲስ ላይ የመርየም ልጅ ኢሳ እስኪመጣ ድረስ ጊዜው አልደረሰም ነበር፣ እርሱ በፍትህና በርትዕ ይመራችኋል ይላል። ታዲያ አሁን የት ነው ያለው? ላለፉት 2000 ዓመታት በገነት ተቀምጦ እስከ መጨረሻው ቀን ይጠብቃል ማለት ነው? እርሱ ከሰዎች ሁሉ የተለየ ነው ማለት ነው? እሱ ከሰዎች ሁሉ በላይ ነው ማለት ነው? ታዲያ እሱ ማን ነው? በውስጤ ውጊያ እየተካሄደ ነው። በአንድ በኩል እኔን ከፈጣሪ ሊለዩኝ በሚጥሩት ኃያልና አስጨናቂ ሀሳቦቼ፣ በሌላ በኩል ደግሞ እውነትን ለማወቅ በማደርገው ጉዞ መካከል ውጊያው ቀጥሏል። $1987 አልፎ 1988 እስኪተካ ድረስ ረጃጅምና አስጨናቂ ቀናት አለፉ። አመቱ ሲጠናቀቅም የግብጽ ክርስቲያኖች የጌታን የልደት በዓል የሚያከብሩበት ቀን ደረሰ። እኔም ራሴን እንደገና መጠየቅ ጀመርኩ። የልደት በዓል? የማን የልደት በዓል? ለመሆኑ በዓሉ የሚከበርለት ክርስቶስ ማን ነው? ታኅሳስ 29 ቀን በትምህርት ቤታችን ለሚገኙ ክርስቲያኖች የበዓል ቀን ነበር። በዚያ በገና ቀን ከትምህርት ቤት ወደ ቤት ስመለስ የሀዘን ስሜት ተጫጭኖኝ እና በስጋት መንፈስ ውስጥ ነበርኩ። አየሩ ቀዝቀዝ ያለ ነበር። በቀጥታ ከሁለቱ ሴቶች ልጆቼ ጋር ወደምንጋራው መኝታ ቤት ሄድኩ። ሌሊቱን ሙሉ ስገላበጥ ባድርም እንቅልፍ ግን ባይኔ ሊዞር አልቻለም። ልቤ በጉጉት ስለተሞላ መንፈሴ መረጋጋት አቅቶታል። ለራሴ ታማኝ መሆን አለብኝ አልኩ። ለምን እፈራለሁ? ይልቅስ ከማንም በላይ መፍራት ያለብኝ ፈጣሪን ነው። እውነቱን ከማወቅ እየሸሸው እንዴት አምላኬን እወደዋለሁ ብዬ አፌን ሞልቼ መናገር እችላለሁ? ፈጣሪን ፊት ለፊቴ ቆሞ ያገኘሁት መሰለኝ። እናም ልቤን ሰብሰብ ባደረግኩና ጥልቅ በሆነ ስሜት ፈጣሪ ሆይ ምን ያህል እንደምወድህ አንተ ታውቃለህ፣ ምን ያህል እንደማከብርህም ትረዳለህ። ፍላጎቴ ሁሉ ያለ ኃጢአት ካንተ ጋር መኖር ነው። እባክህ ፈጣሪ እውነቱን ግለጥልኝ። እንዴት ነው ላውቅህ የምችለው ብዬ ጸለይኩ። እንደገና ደግሞ መለስ ብዬ
ጥፋቴ ምንድነው? የተወለድኩት ከሙስሊም ቤተሰብ ነው። ታዲያ ይህ ለመሆኑ ተጠያቂዋ እኔ ነኝ አልኩ። ፈራሁ እንዴ? አረ በጭራሽ። ጌታዬ እባክህ ለምንሃለሁ፣ ከልጅነቴ ጀምሮ በበረከታ አጥለቅልቀኸኛል። የጠየቅኩህን ነገር ሁሉ መልሱን በህልም ትገልጥልኛለህ። ወደ አንተ መምጫ መንገዱ ክርስትና ከሆነ መስቀሉን አሳየኝ፣ እስልምና ከሆነ ደግሞ ሌላ ምልክት አሳየኝ። ከዚያ በኋላ አንተ ያዘዝከኝን ፈጽማለሁ። የፈለገው ነገር ይምጣ እንጂ ለኔ ዋናው ነገር አንተ ነህ። ማንንም አልፈራም። ጊዜያዊ ክብሬና ማዕረጌም ግድ አይሰጠኝም። እኔ የሚገደኝ ካንተ ጋር ያለኝ ግንኙነት ነው። ለኔ ልጆቼ ዋናዎቹ ነገሮች አይደሉም። ዋናው ነገር አንተ ነህ። አንተን ካገኘሁ ከዚያ በኋላ አንተ ትጠብቀኛለህ። ቢገድሉኝም እንኳን ወደ አንተ የምመጣበትን መንገድ ያሳጥሩልኛል እንጂ አይጎዱኝም። እንደዚህ ሌሊት ልቤ ተግቶ አያውቅም። ልክ ፊት ለፊቱ ተቀምጬ ከፈጣሪ ጋር የማወራ ነበር ይመስለኝ። እስከ ሌሊቱ 9 ሰዓት ድረስ ልቤ ነቅቶ እንቅልፍ ሳይዞርብኝ ነበር የቆየሁት። ሊነጋጋ ሲል ደካከመኝና ራሴን አዞረኝ። ከዚያም ሰዓቴን 12 ሰዓት ላይ እንዲቀሰቅሰኝ ሞላሁትና አልጋይ ላይ በድካም ተዘረጋሁ። አይኔን ለመክደን ሞከርኩ። ነገር ግን ይህን ያህል ደክሞኝ እንኳን እንቅልፍ ሊወስደኝ አልቻለም። ከማዕደ ጥበባት ዝግጅታችን ተመልሰን ተገናኝተናል። የተወደዳችሁ አድማጮቻችን አብራችሁን ስለቆያችሁና ዝግጅቶቻችንን ስለተከታተላችሁ በልዑል እግዚአብሔር ስም ምስጋናችንን እናቀርባለን። በዝግጅቶቻችን ላይ የሚኖሯችሁን ሀሳብ፣ አስተያየት ወይም ጥቆማ በስልክ ቁጥራችን 0111553398 እንዲሁም በዌብሳይት አድራሻችን www.dtradio@eotcmk.org ልታደርሱን ትችላላችሁ። ስለነበረን ጊዜ ሁሉ እግዚአብሔር አምላካችን ስሙ ይክበር ይመስገን። በተከታዩ የእህታችን የዘማሪት ፋሲካ ድንቁ ዝማሬ የዛሬውን መርሃ ግብራችንን እናጠናቀቃለን። አብራችሁን ስለቆያችሁ በድጋሚ እናመሰግናለን። የድምፀ ተዋህዶ የሬዲዮ መርሃ ግብራችንን መጠናቀቅ ተከትሎ የማኅበረ ቅዱሳን የቴሌቪዥን ዝግጅቶች የአየር ሰዓቱን ተረክበው አብረዋችሁ ይቆያሉ። ከእነርሱ ጋር መልካም ቆይታ ይሁንላችሁ። መልካም ዕለተ ሰንበት። ሰላም እግዚአብሔር ከሁላችን ጋር ይሁን።
አዳም ግብሩ አዳም ግብሩ አዳም ግብሩ ለወልደ እግዚአብሔር ሊመገቡ ፈልገው ማዕዳቸው ተወስዶ እያወቁ ተሳስተው በዓታቸው ተንዶ አባቶቻችን አዝነው በረሃብ ተሰደው ሲኖሩ ከበረከቱ ሊጠግቡ ከበረከቱ ሊጠግቡ ከበረከቱ ተገለጠላቸው ምስጢሩ አዳም ግብሩ አዳም ግብሩ አዳም ግብሩ አዳም ግብሩ አዳም ግብሩ ለወልደ እግዚአብሔር ከልጅ ልጃቸው ተወልዶ ያድናቸው ዘንድ በሞቱ ከበረከቷ ጠገባቸው ሥጋን ተዋህዶ አምላክነቱ መለኮት በተዋህደው በቅዱስ ሥጋና ደሙ ምእመናን ሕዝበ አምላክ ምእመናን ሕዝበ አምላክ ምእመናን ለዘላለም ሕይወት ታተሙ አዳም ግብሩ አዳም ግብሩ አዳም ግብሩ አዳም ግብሩ አዳም ግብሩ ለወልደ እግዚአብሔር በእንጀራ ብቻ አይኖርም ተብሎ ተጽፏልና መሆኑን ተረዳን በዚህ የሰው ልጅ ሕይወቱ ምስጋና በበላነው ሥጋ ቅዱስ በጠጣነው ደምህ ክቡር አምላካችን ሆይ አብቃን